ሰው ስማርት በሆነ ቁጥር ተጋላጭ የመሆን እድላችን ሰፊ ነው። እነሱ የሁለት ሰዓት ፕሮግራም ይሰራብህ ይችላል። በነገር ላይ ድንገት ተነስቶ ሊያወራ ይችላል። ያንተን ኦፒኒየን፣ ያንተን ኮንሰንት፣ አንተ ያለበትን ኮንቴክስት ሊሆን ይችላል። ምንም ከግምት ውስጥ አያስገባ። በቃ ትጂኛ ሳይት ላይ ስትገቢ የግዴታ ፓስወርድ እና ዩዘር አካውንትሽን እና ፓስወርድ ማስገባት አለብሽ ይልሻል። 90% ዓለም ላይ የሳይበር ሴኩሪቲ ጥቃት የሚደርሰው ከእውቀት ማነስ ነው። ወደ ሴኩሪቲ ነገር እናምጣ፣ ወደ ደህንነት ጉዳዮች እንምጣ። ማለት ደህንነት አንዳንድ ሰው አሁን በተለይ አሁን ላይ እንዳልከው በቃ የቴክኖሎጂው ዘመን ሆነ፣ ብዙ ነገር ላይ ሶሻል ሚዲያ ላይ ነው ሰው ያለው። አንዳንድ ሰዎች ብቻ ሳይሆን ብዙዎቻችን ምቾት አይሰማንም። ትክክል። ምክንያቱም የሆነ ሰዓት ላይ ለምሳሌ ስለ ሳሚ ሊጻፍ ይችላል፣ ስለ ትግስት ሊጻፍ ይችላል፣ ሊወጣ ይችላል። ሰዎች ይሰደባሉ፣ ቦዲ ሼም አለ። በተፈጥሯቸው ሼም ይደረጋሉ፣ በአመለካከታቸው ሼም ይደረጋሉ። ስለነሱ ነገር በጣም ብናወራ ደስ ይለኛል። ምክንያቱም ብዙ ጥናቶች አንተ ጋር አለ። ትናንትናም ወዲያ ስናወራ እየጠቀስክልኝ ነበረ። ወደ ኢፌክቱም እየመጣን እንድንሄድ ስለፈለኩኝ ነውና ኦኬ፣ ይጠቅማል፣ የማይጠቅም ነገርም አለውና ከዚህ ጋር እስቲ ትንሽ ብታወራኝ ሳሚ፣ በጣም ደስ ይለኛል። የሰዎች ደህንነት፣ የሰዎች ህይወት። የሆነ ሰው የሁለት ሰዓት ፕሮግራም ይሰራብህ ይችላል። በነገር ላይ ድንገት ተነስቶ ሊያወራ ይችላል። ያንተን ኦፒኒየን፣ ያንተን ኮንሰንት፣ አንተ ያለበትን ኮንቴክስት ሊሆን ይችላል። ምንም ከግምት ውስጥ አያስገባ ብዙ ነገር ሊያወራ ይችላልና ጉዳቱንም አብረን እንድናወራ ስለምፈልግ ነው። ሴኩሪቲ is an issue. The more we smart, the better we vulnerable ነው የሚባለው። ምንድነው? ሰው ስማርት በሆነ ቁጥር ተጋላጭ የመሆን እድላችን ሰፊ ነው። አንድ ምንድነው የሚባለው? አሁን ለምሳሌ ሚዲያ ላይ ያለው ሚዲያ ላይ ሲሆን ሚዲያ ላይ በስማርት ሲጠቀም ወይ ደግሞ ስማርት እየሆንሽ ስትሄጂ የመጣ vulnerable ተጋላጭ የሚሆንሽ በተለይ in terms of በተለይ ነገር ቪዚብል ስትሆን ስትታይ Exactly. ሚዲያ ላይ ከወጣ ተጋላጭ ነው። ተጋላጭ አንደኛው ሶሻል ሚዲያ ነው። ተጋላጭ ነው። vulnerability ይኖራል። የኮምፓክት እንትኖች አሉ፣ ያንን ማመን ነው። ስለዚህ ስማርት በበዛ ቁጥር ብዙ ተጋላጭ ያደርጋል። እንግዲህ በእኛ አሁን ባለውበት የኮምፒውተር ሳይንስ ዘርፍ ላይ ሁለት አይነት ጥቃት ነው የሚደርስብሽ ሳይበር ላይ። አንደኛው የፕሮፌሽናሎች የሚያደርሱት ጥቃት ነው። ይሄ ኖርማል ሃከር የምንላቸው ሃኪንግ ማለት ያላንቺ ፍቃድ፣ ያለ ዲቫይሱ ባለቤት፣ ያለ ሶፍትዌሩ ባለቤት ፍቃድ ማየት፣ መዋስ፣ ሼር ማድረግ እንደማለት ነውና ይሄ አንደኛው ኢቲካል የሚደረግ ነገር አለ። አንቺ ፈቅደሽ ወደሽ ፈቅደሽ ይሄ ነገር ይታይልኝ፣ ፓስወርድ ጠፍቶብሽ ሊሆን ይችላል። ስለዚህ ክራክት ይደረግልኝ ትይቻለሽ። አንዳንዴ ደግሞ ሳታውቂ አንቺ ያላንቺ ፍቃድ ያላንቺ ነው ይደረጋል። ይሄ ደግሞ አንኢቲካል ነው። አንኢቲካል ነው። ይሄ ጥቃቶች ይመጣሉ። ሌላው በእኛ ዘመን በደንብ ያለው ግን ፍንትቡል ያለው ሶሻል ኢንጂነሪንግ ይባላል። ማታለል። ሶሻል ኢንጂነሪንግ ማለት ማይንድ ሳይኮሎጂካል ጌም ማለት ነው። what does it mean that? ለምሳሌ አጥንት ሰጥቶ ስጋ ሊወስድብሽ ይችላል። ምን ለማለት ነው? ፌስቡክ ላይ አንቺ ሃይ ሊል ይችላል፣ ቴሌግራም ላይ አይደል? በጣም መመከር ፈልጋለሁ፣ እንደዚህ አይነት ቦታ ነው ያለሁት፣ እኔ ጋር በጣም ብዙ ልጆች አሉ፣ ትጃሪም ትባሉ ኢትዮጵያ ላይ ያለሽ፣ ዋው በቃ በጣም አሪፍ፣ ስለኔ ያን ነገር ልንገርሽ ይልሻል። ኦኬ ጎሄር ትይዋለሽ፣ ይጽፋል የሆነ ነገር፣ በጣም አሪፍ። አሁን ደግሞ እቺኛዋን ክሊክ አርጊያትና እኛ እንትን ውስጥ ገብተሽ ሳይት ውስጥ ገብተሽ ያሉትን ክሊኒካል ሰፖርት እንድታረጊኝ ስለምፈልግ ልጅ ይችላል። ኢዝ ኦኬ ዴን ክሊክ አረግሽ። ምንም እውቀት የለሽም። የኢኮኖሚ ጉጉት ነው ያለሽ አንቺ። ሳይኮሎጂካል ምንድነው? አጥንቶሽ ነው የሚመጣው አንቺን ታርጌት። በጣም ቴራፒ ላይ የምትሰራ ለብዙ ትውልድ የተረፈች ብሎ ነው የሚመጣው። and then ክሊክ ያርግሻል። አሁን ከዛስ ምን ያርግሻል? በቃ ትጂ እኛ ሳይት ላይ ስትገቢ የግዴታ ፓስወርድ እና ዩዘር አካውንትሽን ፓስወርድ ማስገባት አለብሽ ይልሻል። ማለፊያ ቁጥርና ዩዘር አካውንት የምንሽ ኢሜልሽን አስገቢልሻል ጉጉት ስላለሽ። አሁን ብዙ ጊዜ ይሄ ሚዲያ ኤንጌጅመንት አለ አይደል? በኋላ እናወራለን። ሰው የምታወቅና ምን አይደለ ሲንተፋትሽ ጠቅጠቅ አርገሽ አስገባሽ ፓስወርድሽን አንተሽ። ይሄንስ በመታስገቢበት ሰዓት ላይ what will happen? ምን ተከሰተ? ሰጠሽ ማለት ነው። ባክዶር ላይ ሰው አለ። ባክዶር ይባላል። የውሸት ፔጅ ነው። አንቺ እዛ ላይ ፓስወርድሽን ታስገቢያለሽ የሚመስልሽ ኢሜልሽና ኢሜልሽ ጋር የገባሽ ነው የሚመስልሽ፣ ወሰደብሽ ማለት ነው። ሰጠሽ ማለት ነው። ይሄ ከእውቀት ማነስ። አብዛኛው 90% ዓለም ላይ የሳይበር ሴኩሪቲ ጥቃት የሚደርሰው ከእውቀት ማነስ ነው፣ ከተጠቃሚ እውቀት ማነስ።
ይሄ ምን ተብሎ ይጠራል? ማህበራዊ ምህንድስና። ሰምተሽ አታውቂም? የእንትና ዩቲዩብ ተጠለፈ፣ ዩቲዩብ ተጠለፈ፣ እንትና ታዋቂ ሰው ዩቲዩብ ሰብስክራይበሮች የተወሰዱ ተብሎ እኔ አይቻለሁ በቅርብ ቀን። እንደሱ ነው ማለት ነው የሚጠፋው። እንደሱ ነው። ይሄ ምንድነው? የማይንድ ጌም፣ ሳይኮሎጂካል ማይንድ ጌም ነው። that is social engineering ማለት ነው። ያ አንቺ ጋር ጥቃት የሚያደርሰው ሰው ሶሻል ያጠናሽ ቨርቹዋል ፐርሰናሊቲሽን በደንብ አጥንቶ ነው የሚመጣው። ፌስቡክሽ በደንብ ትሬስ ይደረጋል። አንቺን ለማጥቃት ለምስኪፈለግ ትግስት ዋልታ ንጉስ ፌስቡክ ላይ ምን እንደምትወደው በጣም ብዙ ፖስት የምታረጋው ኮሜንት የምታረጋው ይያዛል። ሁለተኛው ቴሌግራም፣ ኢንስታግራም፣ ዩቲዩብ ላይ ከዛት ይያዝና ታርጌት ተደርገሻል ያገኘሻል። ትሬስ ያረጋ የራሱ አካሄዳሉ ባለሙያዎች የራሳቸው አካሄድ ስላላቸው ይሄ በደንብ የሚሰራ ስራ ነው። ይሄ እንደዚህ አይነት ነው። አብዛኛው ባንክ ላይ ብዙ ጊዜ እንደዚህ አይነት ነገሮች አሉ። በተለይ ደግሞ ይሄ የማናቃቸውን ነገሮች አለመንካት፣ ይሄ ቲንክ ቢፎር ክሊክ እንላለን። አንድ ክሊክ አይደረግም፣ ጉጉት ስላለ ነው። ሰው ቲንክ ማድረግ ይፈልጋል። ሜሊሺየስ መርዛማ የሆኑ ፋይሎች አሉ። እነሱን ነቆትሽ ማለት ወደ ሌላ ናቪጌሽን ራስሽን ለሌላ ነገር ኤክስፖዠር ያደረግሽ የምትሄጂው አታውቂም። አንዱን እስቲ እንደነገርኩሽ ነው። አጥንት ሰጥቶ ስጋ ነው የሚቀበል። ድሮ ማዘር ምትል ነበረ። የመጀመሪያ ሳይኮሎጂ ያስተማረችኝ እሷ ነችና ዲሰብስ ምን ትላልቅ ሰፈር እንደምታውቂው እኛ ሰፈር እንግዲህ ወሬ ያለበት አካባቢ ነው። ሲላ እናቶች ሲወሩ ረጂው ነገር ብትሰሙ መጀመሪያ አዳምጡ፣ ቀድማችሁ አትናገሩ። ምክንያቱም አንዳንድ ሰው ተናግሮ ያናግራል። አዳምጡ። ከሰዎች ጋር ስትሆኑ አጥንት ሰጥተው ስጋ ይወስዱባቸዋል። ይጋሬት ተናግሮ የሚያናግር ማለት ነው። አሁን እዚህ እና ሶሻል ኢንጂነሪንግ ላይ እኮ የሆነ ነገር ሊንክ እንድታረግ ያደርግሻል። አናገረሽ ምክንያቱም ዩዘር ፍሬንድ ነው ብዬሻለሁ ራሱ። አንቺ ደግሞ ሲያናግር ደስ ይልሽና እገሬ እኮ እንትን ላከልኝ ምን ሪኩዌስት ላከልኝ በቃ ሪኩዌስት ተደረግ ያለው ሰው ይህን ሊንክ ማድረግ እፈልጋለሁ። በቃ you feel proud ያ ፕራውድነስ ሳይኮሎጂካል ቢልድ ያደርገኛል ብለሽ ስለምታስቢ ወደ ሌላ ናቪጌሽን ውስጥ ገብተሽ ራስሽን ኤክስፕሎሬሽን ታደርጊያለሽ ማለት ነው። አጥንት ሰጠሽ ባክዶር ያለው ስጋ ወሰደብሽ መረጃ። ግን ሰዎች ምን ያደርጉ እንደው በዚሁ ጠቆም አድርገን ወደሚቀጥለው እንደ ሐሳብ ሰፋ ያለ ነገር ነው። እንደኔ አይነቱ ብዙ እውቀት የሌለው ምልህ ደግሞ በጣም ይሄ ማህበረሰብ ማገልገል ስራ ላይ ስትሰራ ለሁሉ ነው የምትመልሰው። በነገር ላይ በቅርብ ቀን ተልኮልኝ ነበር አንድ ከማቃት ልጅ ገንዘብ ላኪልኝ ብሎ ነው እሷ ልትጠይቀኝ አትችልም ምክንያቱም ስለማቃት ማለት ነው። እና መለስኩኝ እሷ ልትጠይቀኝ አትችልም እና ቪዲዮ እናውራ ቪዲዮ አድርጉት ስል ጠፉ ማለት ነው። እና ግን ብዙ ቻት አድርገዋል። ጠፋሽ፣ ስራ በዛብሽ ወይ እንዴት ነሽ? እና እኔ እሷ መስለኝ እየመለስኩኝ ነው። እኔ ደህና ነኝ፣ አዎ ስራ በዝቶብኛል ምናምን ከቴሌ ተላከላችሁ ይባላል። እንግዲህ ምነግረው አብዛኛው መጠየቅ ነው። እርግጥ እንደ መንግስትም ሰፋ ያለ ስራ እየተሰራ ነው። ግን ደግሞ አሁን በደንብ ይሰራል ሶሻል። የመጀመሪያው ምንድነው የማናውቀው ነገር ክሊክ አለማድረግ። ቅድም እንዳልኩሽ ቲንክ ቢፎር ክሊክ ምንም ሳይጥምሽ ምንድነው ያልበላውን ሰው ለምን ያካል እንደማለት ነው። እኛ ጥሩ ኮቢሎች አሉ ምን ይሰራል? ምን ጉጉት ምንድነው? በቃ ኮንሰርን የሆነበት ምናቀው ነገር ላይ በጣም ሌጂቲሜት የሆኑ ሳይቶችን ክሊክ ማድረግ መጠቀም። በጣም ሌጂቲሜት የሆኑ ዌብሳይቶች አሉ በደንብ መጠቀም። ፓስወርድ መቀያየር፣ በየጊዜው ፓስወርዶቻችን መቀያየር። እንደው እኮ በጣም ፕሮፌሽናል የሆኑ ሰዎች ባንዴ ሰው በቀን ጥርሱን ብሩሽ ስንት ጊዜ ጥርሱን ያጥባል? በቀን 2 ጊዜ የተለመደው 2 ጊዜ ነው። ቢቻላችሁ እንደዛ አድርጉ። ካምፓኒዎች ቶሎ ፓስወርዶችን ዳይናሚካሊ መቀያየር። እንደ የምታውቁትን አንዳንድ ሰው የሚወደውን ስም ያደርጋል አይደለም? የሚወደውን ቁጥር፣ የልጁን ስም፣ ታቦት ከሆነ በታቦት ስም ሊያደርግ ይችላል፣ በተወለደበት ቀን ሊያደርግ ይችላል። ከፋሚሊ ጋር ነው ያን የሚያጠቃሽም እኮ ይሄ ታርጌት የሚያደርገው ይሄን እኮ ትሬስ የሚያደርገው። ዘሞስት ፍሪኩዌንትሊ የምትፖስቻቸው ቃላት ምንድን ናቸው? ምትጠቀሚያቸው ወርድ ኦፍ ማውዝሽ ምንድን ነው? ምጽፊያቸው ምንድን ነው? አሁን የሆነ ሰው ስለ ሰላም ቢጽፍ በቃ ሰላም ጠቃሚ ነው፣ ሰላም አስፈላጊ ነው፣ ሰላም እንፈልግ ቢል በዛ ማለት ነው። በጣም ዘሞስት ፍሪኩዌንትሊ ካሪዝማቲክ ሲሆኑ ወርዶች አሉ። በጣም ፍሪኩዌንትሊ የምትጠቀምባቸው ምትሚበት ስም ሊሆን ይችላል፣ የቤት ስም ምትወጅ ቦታ ሊሆን ይችላል፣ ትውልድ ቦታ ሊሆን ይችላል። እንደኔ አለመጠቀም ምንድነው? ቁጥር መጠቀም ጥሩ ነው። ከ8 ዲጂት አይነስ ቁጥር ሃሽታግ አምፐርሳንድ አስትሪክስ ምንላቸው አሉ። ሄክሳዴሲማል ቁጥሮችን ከፊደሎች ጋር አዋህደን ሞር ስትሮንግ ለማድረግ መሞከር። እንዲሁ ከተለመዱ ይሄ ዩዥል ኔሞችን ከዛ አንተ ማድረግ መውጣት አስፈላጊ ነው። አንድ ሁለተኛ ግንዛቤ መውሰድ ነው። ግንዛቤ መውሰድ ይሄ አሁን ለምሳሌ የሚከታተሉ ብዙ የፖድካስት ሶሻል ሚዲያ ምናምን የሚጠቀሙ ሰዎች አሉ። አንደኛ ዊንጋቸው ሶሻል አዌርነስ ምንድነው ዲጂታል ሊትሬሲ እንለዋለን መማር አለባቸው። የዲጂታል ክህሎት ማለት ነው። አሁን የዘመናችን ትልቁ ነገር እሱ ነው። በጣም መሳም ያስፈልገናል ሁላችንም። በነገራችን ላይ
ዲጂታል ክህሎት ምንድነው? ዲጂታል ምንድነው ሪፕሬዘንት ማድረገው? እንዴት ነው መቀለጥፈው? ደሰለም ቃሉ ራሱ ቀልጣፋም ሆኖ እንዴት ነው ያንን መዋጀው? እንዴት ነው ምን ብትጠቀም ጥሩ ነው? ራሴን እንዴት ፕሮቴክት ማድረግ እችላለሁ? ብዙ ነገሮች አሉ። ይህንን በደንብ ትሬስ አድርጎ መስራት ያስፈልጋልና ግንዛቤ ጊዜ ወስዶ ቁጭ አድርጎ መማር ያስፈልጋል። መማር አሪፍ ነገር ነው። በነገራችን ላይ ጥበቡ እሱ ነው። መድኃኒቱ መማር ነው፣ ግንዛቤ መፍጠር ነው። አሁን ባልኩሽ ሌላው አንዳንድ ፔይሎድ የሆኑ ቪዲዮዎችን ቶሎ አለመክፈት። አንድ ቪዲዮ ሲላክልሻል አንድ ሰው ለምሳሌ አበበ ላክልሽ ላንቺ 50 ኬ ሊሆን ይችላል። አንቺ ጋር ሲመጣ 60 ሊሆን ይችላል። ስንት ጨመረ? 10 ያቺ 10 መሀል ላይ ማን ዘሚድ ሊሆን ነገር ጨምሮበት ነው ሚሊሺየስ ፋይል ተጨምሮበታል ማለት ነው። ሰው ሲልክልን ምን ያህል ፋይል እንደላከልን ማወቅ መቻል አለብን። አሁን ምን ያህል ሜጋባይት ነው ይላክልን? በጣም ይሄ የሚመጣው እንግዲህ አሁን ጠይቄም መጠየቅ አለብን ማለት ነው። ይሄ ዲጂታል ስኪል ይባላል። ማወቅ ሶሻል ሚዲያ ስኪል። ሶሻል ሚዲያ ማለት መፖሰት አይደለም። ሶሻል ሚዲያ ማለት ኦግመንት ሪያሊቲዎችን ተጠቅመናል ሀክ ተደረኩም ብለን እሪ ብለን ከምናለቅስ እና ብዙ ዳታ ሳይንስ ከምናባክን ቁጭ ብለን ይህንን የሳይበር ጥቃቶች እንዴት እንከላከል? ስነ ልቦና በጣም ይጎዳል። በጣም በሳይበር የተመታ ሰው በጣም አይነሳ። ሳይበር ቡሊንግ በኋላም ታንሿል። ሳይበር ኢምፐርሻሊቲ፣ ሳይበር አታክ ይደረጋል። ሳይበር አቢዩዝ የሚደረግ ሰው አለ። እነዚህ ነገሮች በጣም ብዙ ትራውማታ ይሄ ምንድነው ፖስት ትራውማ ይፈጥራሉ ካንቺ ጋር ኤግዛክትሊ። በጣም ብዙ ጥናቶች የሚጠቅሙት እሱ ነው የሚፈጥሩት እሱ ላይ ነውና ይሄን በደንብ መሰራት ያለበት ነገር ነውና ይሄ በጣም አስፈልግ የሚያወጅ ያስፈልጋል። አሁን ሸጋ ትውልድ አንድ ዘመቻ የሚያደርገው እሱ ነው። በየክፍለ ከተማው እየሄድን በተለይ የሶሻል ሚዲያ ላይ ያሉ ሰዎችን እኛ ጋር ብዙ ባለሙያዎች ስላሉ እንደ ሀገርም ማገልገልም ስላለብን እንደ ግለሰብ እንደ ሀገር ሉዓላዊነቷ ፊዚካል ብቻ አይደለም። አሁን ቀርቷል እኮ ፊዚካል ዋር ቀርቷል። ታውቂያለሽ አይደል? ቻይናና አሜሪካ በጦርነት ይጣላል ካላችሁ እንግዲህ ተሸውደናል። በዚህ ዓለም በጦርነት ሊያነሳን ለማሰብ ለመዋጋት ያሰብን ካለን ቶሎ ብለን ሽጉጣችን እናስቀምጥ። our weapon is ይሄ ነው። እዚህ ላይ ነው ሳይበር ዋር። አሁን አይቼስ ኮነ ባለፈው የቻት ጂፒቲና ዲፕሲክ ምን አይነት ገበያው እንደተቆጣጠሩት አሁን እነሱ የቴክኖሎጂ በምንድነው የመቷቸው? አሁን እነዚህ በምንድነው ፉርሽ ያደረጉባቸው? በሳይበር ሴኩሪቲ። ቻይና ታንስተራፈሳ ልትመጣ ነበረ፣ ግን በሳይበር ተመታባት። በብዙ ፊቸር እኮ በልጣለች። ብዙ ፊቸር አይደለ? ቻትን በጣም ይበልጣል ዲፕሲክ አይደል? በብዙ ነገር በጣም ብዙ መተንተን እንችላለን ቁጭ ብለን። ግን በአንድ ነገር ደግሞ አነሳ ቨርኔቢሊቲ ተገኘ። ኢኮኖሚው በዛው ልክ ይመታል ማለት ነው። እና ያስነ ልቦና ከባድ ነው፣ እንታወቃለን። ስለዚህ ነው ወደ ብዙ አውሮብሽ ኤኒሃው አይ ነው ቬሪ ኢንትረስቲንግ ኢሹ ነው። ስለዚህ አዌርነስ ክሬሽን ይሄ ሳይበር አቲቲዩድ ሳይበር ካልቸር መፈጠር አለበት። በየትኛው በየመስሪያ ቤቱ የሳይበር ሴኩሪቲ ትሬኒንግ መውሰድ አለብን። ምክንያቱም እንደነገርኩሽ የዘመንን ከሄደ የጥቃት እንትናችን የሰፋ ነው የሚሄደው። vulnerable ተጋላጭ ኤግዛክት ዘመናዊ በሆንኩ ቁጥር ተጋላጭ ነው። በጣም አሁን እኮ ሰው እንደሚታፈነው ፋይልሽ እኮ ይታፈናል። እንትን ይደረጋል። ሀጄክ ወይ ደግሞ እንደው ሰው ይታገትብሻል። 1 ሚሊዮን ተከታይ ያለው ይታገትበታል። ታገተብኝ ምን ዳታይ መጀመሪያ ለዚህ ነው መጀመሪያ ነበር መጥኖ መደቆስ። አሁን ምን ያደርጋል? ጥድስ ጥሎ ማልቀስ ይባላል። መማር ጥሩ ነው። እኛ ይሄን አልመጣን ሪዚሊየንስ መሆን አልቻልም እዚህ ላይ። ስለዚህ ቴክኖሎጂ ላይ በተለይ ዲጂታል ወደ ላይ የምንሰራ ሰዎች በደንብ አንደኛ ኮንሲደር አረብን። አንደኛ ይሄ ዲጂታል ሊትሬሲ መማር መቻል ስጋት ውስጥ ነው። ይሄ የሚያደምጡ በርግጠኛ ነገርሽ ብዙዎቹ ስጋቶች ናቸው። ቢሮ ይክፈቱ ሳይሆን ግንዛቤ። ምክንያቱም 90% ከኛ እውቀት ማነስ ከኛ ክህሎት ማነስ እንጂ መከላከል እንችላለን። ኦብቪየስ እኮ ልክ ነው እኮ። ለምሳሌ አንድ ፓስወርድ እንዴት ሰው ይጠቀማል? የስልኩን ፓስወርድ፣ የቤት ቁጥሩን፣ የተወለደበት ቀን፣ የፈረደባት አይ ላቭ ዩ እንደዚህ አይነት ማይ ጋድ ምናምን እንደዚህ ነገሮች አሉ። እነዚህ አይ ላቭ ዩ ፓስወርድ ይሆናል። this is it ሳሚ ዛሬ ሰማው አንገባበት ቦታ በቃ ይሄ ነው። ሰው አንቺ ጨንቆሽ አያውቅም። አንዳንዴ ምን እንደሚያደርጉት መሰለሽ? ይሞሉና ፓስወርድ አድርጎ ይላችኋል፣ ሳጀሽን ይሰጣችኋል። ክሬቲቭ አይሆን የሚያውቁታል። ይሄ የሚከታተሉ ሳይኮሎጂካል ይረዱኛል። የሆነ ቦታ ላይ ፓስወርድ ይጠይቃቸዋል። አስገቡ ሲላቸው አጠቅም ስንት ልበለው 1 2 3 4 5 7 ልበለው አይደል? ይመጣላቸውን ይከቱታል። ስለምንሰለችም that is a gap ይሄ ነው vulnerability የሚወስደው ማለት ነውና ትልቅ ቢግ ዳታ ይዘን
አስቢ ዳታ በኋላ እናወራለን ወይ ሌላ ጊዜ እናወራለን ቢግ ዳታ ኢዝ ቬሪ ኢምፖርታንት ዳታ ይሸጣል ዛሬ እኮ አሜሪካ ቻይና ዲፕሲክ እኮ ነፍ ዳታ እኮ ስላለው ነው ዳታ እኮ ሌላ አይደለም መዝግቦ የሆነ ስቶክ ምናምን ያዘ ከዛ ከአሜሪካ ጋር ይጣሉት እኮ በሱ ነው አይደለም ጥሩ እኮ እሱ ነው አይደለም ትክክል በቃ አጸፋ የሚመለሰው በሳይበር ነው ተቀይሯል በቃ ተቀየር ላይ ሆኗል አሁን ሽጉጣና ነሳ ለልጆቻችን እናስተምረው ቴክኖሎጂ ዋጅተው ቢግ ዳታ ተጠቅመው ኢትዮጵያ እንዲያሻግሩ ለዓለም እንዲተርፉ ነው አሁን ሀገራችን አስቡ ሶሻል ካፒታል በጣም ብዙ ነው ነው ሊቆጫለሁ 120 ወይም 70% ወጣት ይዘን የሚሰሩ ልጆችን ይዘን የሚያስቡ አይምሮ ልጆች ይዘን ጦርነትን ማሰብ ሶሪ በጣም ነው የሚያሳዝን ጊዜ ላይ ነው ያለነው ማለት ነው ምክንያቱም አሁን ጊዜው ምንድነው ይሄ ነው ኃይልና ለህላ ያለ ነገራት እኮ የሰው ሀብት የላቸው ይሄኔ መጣው ከአፍሪካ ሄደ ወጣቱ ይሄን የሚሰራው እርግጠኛኝ መናገር አለ ከሆነ ምዕራብ ከሆነ ከሩቅ ምስራቅ ከአፍሪካ ነው እነዚህ ወጣቶች አንተ ላይ ሄዶ የሚሰሩትና ልጅ አለኝ አረጋሽው ልጆች ላይ እዚህ ላይ ኢንቨስት ማድረግ አለበት ማለት ነው አዎ በጣም ታቃቸው የለ እዴ ገነት መጣው በጣም የሚገርም ጊዜ ነው ያሳለፍነውና ገነት መጣው ጥሩ ጊዜ ነው ያሳለፍነው ሳሚ በእውነት ሸጋ ልጆች ናቸው ሸጋ ትውልድ እንዳልከው ስለዚህ አሁን በዚህ አጋጣሚ ሳሚ ሸጋ ትውልድ ይሄንንም ይሰራል አዌርነስ ላይ አለ ይመስለኛል ሰዎች እንዲያውቁ እንደውም ታስታውስ ከሆነ በአንድ ወቅት እኔና አንተ እንደውም ተገናኝተን ስናወራ ምክንያቱም እኔም ወደ ሶሻል ሚዲያው ብቅ ማለት ጀምረ እና ያው ስሸሸው ይኖርኩት ግን ግዴታ ወደዚህ ደግሞ መውጣት አለበት ስራ ምክንያቱም የጋን ውስጥ መብራት ነው የሚሆነው ብዙ ሰዎች ጋር አይደርስም ብዙ ሰዎችን አያግዝም ስለዚህ ወደ ሶሻል ሚዲያ ወደ ፖድካስት ወደ ዩቲዩብ መጥቻለሁና ስትነግረኝ ነበር በጣም አንድ ሰው እንደዚህ አይነት ነገር ሲጀምር መማር አለበት ስልጣና መውሰድ አለበት ማወቅ አለበት ብለ በጣም እየነገርከኝ ነበርና እንደውም አንድ ኬዝ ላንሳለሽ እባክህ ኮቪድ ላይ ነው ታናሽ እህቴ ወይንሸት ገረመው ትባላለች ጎበዝ ጠንካራ ሴት ነች አሁን የእንቁ ሴት ንቁ ሴት ስራ አስኪያጅዋ ማለት ነው በጣም በሚገርም ሁኔታ ቡና ቤት ነበራት ወይን ቡና እንግዲህ ይታወቃል በጣም ገነቱ የፊት ለፊት ካሳ ግራንድ ሞል ነበርና እዛ ላይ ቁጭ ብለን ኮቪድ ገብቷል ስራዎችን እንሰራለን ያኔ ደግሞ ነው አሃዱ ቴሌቪዥን ላይ ሸጋ ጨዋታ የሚል የቴሌቪዥን ፕሮግራም ነበርኝ አብዛኛው ጊዜ የምናጠፋው ከልጆች ጋር ቴክኖሎጂ እንዲያዋጁ የልጆችን መግራት መጣው ቴክኖሎጂን እነሱ እንዲፈጥሩ አሁን እኛ እኮ ምን ቸገረው ምንድነው ቴክኖሎጂ ተጠቃሚ እንዲሆኑ ሲሆን ቴክኖሎጂ ዋጅተው የቴክኖሎጂ ፕሮዳክቶች እንዲሰሩ በተለይ ፕሮግራሚንግ ላይ በደንብ እንዲሰሩ ትንሽ እንትንላለው ከዛ ይደወላል ብዙ ይደወላል ስልኬ ላይ አቤት ሸጋ ጨዋታ ቴሌቪዥን ፕሮግራም አይተነ ነበር አቤት ልጆች አሉ ይላሉ ወላጆች እሺ የት ነው ቢሮአችሁ ይለናል እኛ ቢሮአችን ቡና ላይ ነው ወይኗ ቡና ነው የምንገናኘው ቅዳሜና እሁድ እሷንም አመሰግናለሁ ምክንያቱም በዛን ሰዓት ላይ ተስቢ ገበያዎች አሉ ሽቀላ ነው አይደለ ሽቀላ ጨርቆስ አካባቢ ያለ ሰው የኛ ማህበረሰባችን ሽቀላ ነው ያንን መቶ በእኛ ማህበረሰብ ከባድ ነው ወይ ክፈል ነው የምትባየው አንደኛ ቤተሰብ ይሄንን ተረርቶ ስላገዙኝ አመሰግናቸዋለሁ መረዳት ትውልድ አጋር መሆን ማለት ነው እና ይደውላሉ በጣም ከዛ አንድ ቀን ተኝቻለሁ ስነሳ አንድ ልጅ ነው ስም መጥቀስ ስለሌለብኝ ነው ልጅ ነው ባክ እኔ ቤት ብቻዬን ያለሁት ጓዳ ውስጥ ነው ያለሁት ስለዚህ ላገኝ ይፈልጋለሁ ለምንድነው ታገኘ ልጅ ነህ ማገኘህ በጣም ንዑድ ማለት ትልቅ ማለት ነው የኮምፒውተር ዕውቀት አለኝ ምን ማለት ነው ኮምፒውተር መክፈት መዝጋት ይችላል አይደለም ኮዲንግ መጻፍ ይችላል አይደለም ታዲያ ምንድነው ያለው ዕውቀት እኔ አንተ የምትፈልገውን ኮምፒውተር ሃክ ማድረግ ይችላል የት ነው ኦልሞስት አሁን የአንደኛ አመት ዩኒቨርሲቲ እየተማረ ነው የዛሬ 4 አመት ስራዎች ውስጥ ነው በቅጥኛት አሁን 19 አመቱ ቢሆን 15 አመት ልጅ ነበር በጣም ነው የምወደው አባቱ ደግሞ በብዙ ሀገር የሚያገሩ ጥበቃ ላይ የሚሰሩ ሰላም ጥበቃ ላይ የሚሰሩ አባት ነበሩ ከዛ በኋላ እሳቸውን ሳያስፈቅድ ነው የመጣው እኔ ጋር አይታስታውሳለሁ ሰተት ብሎ ነው የመጣው ከዛ መጣ የሚያምር ልጅ ነው ቁጭ አለ ኮቪድ ነው በቃ ማክሳችን አረጋን ተክ ዳር እንማራለን እሺ አንድ መጣ የሚቀጥለው ሳምንት ላይ ደግሞ ጎረፉ አላቅም እና እግዚአብሔር ለሆነ ነገር ይፈልገኝ መሰለኝ አመንኩኝና ያንን ሳይ በጣም
እንዲያውም በዛን ጊዜ ክልክል ነው አይደለ? የጸጥታ የደህንነት ኃላፊዎች እንደውም ይቆጡን ነበርና ከፈለጋችሁ አልኩት እንደውም እኛ ጀርባ ላይ ደህንነት የሚሰሩ ሰዎች ነበሩና ከፈለጋችሁ መታችሁ ከኛ ጋር እንማር በቃ እኔ ከነሱ ጋር የሰራው በሞት ችግር የለውም። ምክንያቱም እኔ ወጣት እየሆንኩ ነው የሚሄደው ብያምናለሁ ከልጆች ጋር ሰራ። ምክንያቱም እነሱ እጸ እንትን ተሐድሶ ይባላሉ። ያድሱሻል ህጻናት። እጽ ማለት እጽ ናቸው ህጻናት እጾች ናቸው። አንቺን ሲዋይ 1 አመት 3 ወር ከህጻናት ቆይ ያድሱሻል ሜንታሊ። ግን አብዛኛው እኔ የተማርኩት የሳይኮሎጂ ትምህርት ማኑ የሳይበር ትምህርት ከዩኒቨርሲቲ ይልቅ ከህጻናት ነው። ይሄን አረጋግጬ መናገር ይችላል። ዩኒቨርሲቲ ማስተርስ ከሰራሁት ይልቅ ሰብስቤ ካስተማርኳቸው ህጻናት እጅግ በጣም ብዙ የሳይበር ሴኩሪቲ ትምህርትን ተመረለው በተግባር ማለት ነው። እና ያ ልጅ ይመጣል። ሲመጣ ቁጭ ብለን ስናወራ እንደዚህ ከዛ አባትየው ሲነግሩኝ ዘግቶ ነው ያለው አያናግረንም ከኛ ጋር ካንተ ጋር እንዴት ተነጋገረ? የብዙ ሰዎች እሳቸው ሲመጡ ጾላይ መጥተው ታያዩኝ አባቱ ነኝ አሉኝና እንደሚስጣቸው ትልቅ አባት ናቸው። ለኛ ብዙ ያረጉ ናቸው ማለት እኔን ያጠነከሩኝ የወላጅ ኮሚቴዎች ናቸው። በነገራችን ላይ አለን አሉ ያ ልጅ አየሁት ወዲያው አስፓይሬሽኑን ተረዳው። ፍላጎቱን ምንድነው እንደዚህ ያንን ያዘን ተረዳውትኝ። ፍላጎቱ ምንድነው እንዴ ኦፕሬት በቃ ይሄንን ሳቅ ይሄ ልጅ እንዳይጠፋ እንግዲህ በቀጥታ እንደ ሀገር መቀበል ያለበት አካል ስላለ ነው ከበዛው ከቀጠለ አደጋ ነው። እንደ ሀገር መቀረብ ያለባቸው አካላት ስላሉ ባካችሁ ይሄ ልጅ ለሀገር ስለሚጠቅም ብለን ሄዶ በጣም ሀገር ያገለገለ ስልጣና እየሰጠ ኃላፊነት ላይ ያለ ልጅ ነው። አሁን ደስ ይላል። ተስተካክሎ ከሰው የተደበቀ አስቢ። ከዛ እኛ ወላጅ ከዛ በኋላ አብሮ ምሳ መብላት ተረዱት። ከነሱ ጋር ኤክስፖዠር ማድረግ እንደውም በዚሁም እንድትነግረን እንፈልጋለሁ። እንደ እናት ዝም ብለን አሁን በጣም ምንጨነቅ ወላጆች አለን። ረጅም ሰዓት ከቤት ክፍሉ አይወጣም ስልክ ከያዘ። ለነገሩ ልጆቹ ራሱ አሁን ላይ የሆነ ቦታ ይዛቸው ሄደ ያቆነጠንጣቸዋል። አንዳንዴ አንሄድም ወደ ቤታችን አንሄድም እንሂድ በቃ ይላሉ። ሶሻላይዝ ማድረግ አቅቷቸውና ወላጅ ይጨነቃል። ምን እናድርግ? በዛውም እንደውም ብትነግረን ደስ ይለኛል። ግን እንግዲህ ከዚህ ጋር የምነግርሽ መነሻ አንድ ልጅ አለ ኮድ ይባላል። አሁን አሜሪካ ነው ያለው በስኮላርሺፕ አሜሪካ የኮምፒውተር ሳይንስ ተማሪ ነው። ልጆች ደግሞ ስኮላርሺፕ ያገኙ ይላሉ አሜሪካ ነው ያለው እና የመጀመሪያ ኮቪድ ላይ እየተማረን እሱ እንዲያውም አሁን ያልኩሽን በጣም ሸጋ ብላቴና ቀድሞ የመጣው እሱ ነው። ኮድ ነው ቅጽል ስሙና እናቱኛ ጋር ትመጣለች። እኔ ልጄን ማስጠናት አለብህ ሳሚ በጭምኛ አካባቢ ያለው ሰው ጎረቤትሽ ነች ካንቺ ጋር አንድ ሰፈር ናችሁ ሄለን ተክሻለችና ቆንጆ ልጆች አሏት። በዛ እድሜ ነው እሱ አብሮት ይመጡና እንዳልኩሽ በጣም እንትን ናቸው። ገታቸው በጣም አሪፍ ነው። ቀጥቅ እያለ ኮምፒውተር ይማራል። አይ ኮቪድ እኮ ብዙ ዋና የኔ መነሻችን እሱ ነው። በነገራችን ኮድ ነው በቃ ልጁ ኮድ ነው መቀጥቀጥ ነው። እንዴት ነው ሲባል በቃ ወላጅም እሷም ትመጣለች። አይሽ ልጅ እንደዚህ ነው ፍላጎቱ እንደዚህ ነው ሼፕ የሆነ ይመጣል። የኛም ድርሻ አለ ግን የወላጅ ድርሻ አለ። ወላጆች ጋር ሲመጡ ያኔ ብቻቸው ልጆች አይመጡ ከወላጅ ጋር ካልሆነ እኔ አልቀበለም። እኛ ጋር ሲመጡ ማለት ነው እሱ ህግ ነው። ምክንያቱም ምን ልረዳ እችላለሁ የሸጋ ትውልድ ተማሪዎች አንቀበልም። ምክንያቱም ማስት ነው። ምክንያቱም እኛ ብዙ ጊዜ የምናየው አንድ ዛፍ ስናይ ቅጠሉን ነው ስሩ ላይ ነው መስራት ያለብን። ስሩ በደንብ ካለ ቅጠሉ የስሩ ውጤት ስለሆነ ማለት ነው። እና ፋሚሊ ኢዝ ፋውንዳሜንታል እና ኮድ ይመጣል ይሰራል። በጣም ገራሚ እንትኖች አሉ። ይሄ ቆንጆ እውቀት ያለው ልጅ ነው። እሱ ይመጣል ይሰራል። እንዲሁም አንዴ ምናሩ እሱና አሁን ያልኩሽ ልጅ አንድ ሆቴል ላይ ሸጋ ትውልድ እንትን ፈለግን። ይህ ምንድነው ስፖንሰር ሆኖንና እንዲው አዳራሽ ላይ እንማማራለን። እየጠየቅነው እኛ ቦታ ስጡንና ትውልድ እንቀርጽበት ነው። በጣም እኮ የሚገርመኝ አንዳንድ ጊዜ ሀገራችን ላይ አዳራሽ እየጠየቅን ምግብ አልጠየቅንም። እኛ ይሄን ነገር ለምትመጣው ኢትዮጵያ ለምንሰራት የምታስፈልገን አድራ የምንወጣባት ሀገር እንዴ ስጧል ናቸው። በአጋጣሚ እዛ ሆቴል ላይ ቁጭ ብለን እያለ ላፕቶፕ ይዘናል ስናይ በጣም ቨርነብሊቲ ያየን ግቢ ውስጥ። ከዛ ኃላፊውን ጠራውና የኔ ጌታ አቤት እንዲህ ቦታ ክፍተት አለ ቴክኖሎጂ ክፍተት እየተጠቃለ አልኩት። እንዴት አወቅ? የሁሉቱ ህጻናት ሊናገራቸው አልኩት። ሄደ። የህጻናቱ ወላጅ ነበሩ። እንዴ ታዲያ ለምን አላጠቀኙም? አያጠቁም እነሱ የሚያጠቃ ቦታ አይደለም ያሉት የመከላከል ቦታ ነው ያሉት የሚያጠቁ አይደለም። በቃ ሳሚ ችግር የለም እኔ እንደው የአዳራሹ 100,000 ብር ነበር ፈቀጀላችኋለሁ እንደፈለጋችሁ ነው አሉ።
በእነሱ ልጆች ማለት እንደፈለጋችሁ ተማሩበት እዚህ የሆነ ቦታ ነው ትልቅ ሆቴል ላይ ነውና ልጆች ከሰራናቸው የሚጠቅሙ ነገሮች አሉ በጣም ትሬስ አለ ግን ከያለ ወላጅ መስራት አይቻልም አሁን እንዳልኩሽ የሚታወቅ ብዙ አለ አሁን ይሄ ሰውዬ ታወቀ ገባሽ ሳይበሩ አውቆታል በቃ ይሄ ነገር ክፍት ነበር ይሄ ያልከኝ ሳሚያው ይሄው አያር ልጆች ነገራችሁት እዛ ነገረው እዛ ትሬስ አድርገው ነገር እዛ ቦታ ሆቴል አጋጣሚ በመገኘት ትሬስ አድርገው በጣም እንዴ ቁጭ ብሎ በቃ ይዙ ቁጭ ብሎ አያው ሲያዩ ክፍት ነው ይሄ ጌታ ይሄ ክፍት እኮ አለ ያስራ ምናምን አመት ልጅ ያሳይሽ እኮ ክፍት ነው ጃር ዲሰንት ሸጋዎች ናቸው ይሄ ማለት እንደውም ለተመልካቾች ነው ሸጋቱ እንዴ ነው በጣም ከሚወዱት ወደፊትም ብዙ ያገለግሉም ጀምረሽ የለ ይሄው አንደኛው ጀምሬያለሁ በጣም ትልቅ በእውነት ክብር አለኝ እውነት እግዚአብሔር ጤና እድሜ ይስጥ ይሁን ትልቅ ተስፋ ነው ከሚሰሙኝ አገር ውስጥ ከሚሰሩ እንቅስቃሴዎች ውስጥ አንደኛው ሸጋቱ ልድ ነው ለበዚህ አጋጣሚ ተመልካቾችም እንዲያውቁት ሸጋቱ ልድ ማለት ወደ መጥፎ ቦታ ሊሄዱ ያሉ ልጆችን መመለስ ነው ማለት ዕውቀት አላቸው ፍጥነት አላቸው ቦልድ ናቸው ድፍረት አላቸው ለዚህ ሀገር የሚያጠፋ ነገርም ሊሰሩ ይችላሉ ግን መሐከር ያልከው ማለት ነው ልክ ነኝ ዴፊኒትሊ መስራት አለብን ምን ሰራው ለምንድነው እንዴ ነው የሚመልሰው ማለት ነው መልሰን ለኢትዮጵያ እና ለመልማቸዋል ለኢትዮጵያ አሁን ኢትዮጵያ ላይ ለምሳሌ እውነት ለመናገር እዚህ ኢንሳላ ያሉ ታለንት ክለቡን ሳላደንቅ አላልፍ ልጆችን የሚያስ ነገር አለ ከዚህ ነው ከማረሳው ሁለት በጣም ወዳቸው ህፃናቶች አሉ ሸጋቱ ልጅ ላይ አንደኛው ሀበኔው ይባላል አንደኛው ደግሞ በጣም ማከብራት ከወላጅ ጋር ሁሉ የሚመጡ ከወላጅ ጋር ነው በቃ በህይወት ዘመኔ ሊረሳቸው የማልችል ትላንትና ልጅ ነበሩ አሁን አድገው በትምህርታቸው በስኳላ ትምህርታቸው ጥሩ ትላንት ወይኗ ቡና መጥተው የሚማሩት ኮድ ጠቅሟቸው አሁን ብዙ ቦታ ሜንቶር ማድረጋቸው በጣም ጠንካራ ልጆች ነበሩ ሀበኔው ይባላል በግስ ትምህርት ላይ በጣም የሄደ ነው በይሄ ጥንታይን መዛግብት ትምህርት ላይ ደግሞ ጥና ብላቴና ልጅ ነው እንደም ዩቲዩብ ላይ ያለው ሸጋ ጨዋታ ብለው ቢገቡ የሚያገኙት ነው ሀበኔውም ጌታቸው ሸጋቱ ልድ ይሄንንም ይይዛል ማለት ነው ጥንታዊ ዕውቀቶችንም ኦፍ ኮርስ አብሮ ያስተምራል ልጆቹ በደንብ ነው ያሉት በደንብ ኤሊያና ትባላለች ኤሊያናም ከናቷ ጋር ትመጣች በጣም ብዙ ናቸው አንድ ገጠመኝ እንደው ነገርሻለሁ በጣም እነዚህ ልጆች ከማረሳው እንደም ከወላጅ ጋር ይጥቅማሉ እኔ ሸጋቱ ልድ ብለን አዋሳ ሄድን አዋሳ ወደ አዋሳ በመንሄድበት ሰዓት ላይ ያው ሸጋቱ ልድ አንደኛው ዓላማ ሸጋ ልጆችን ካሉበት እንድፈልቅቅ ከኢትዮጵያ ጉያ አውጥተን ለኢትዮጵያ መስጠት ነው ከጉያው ላይ መስጠት ነው በቃ ከኢትዮጵያ ልጆች እንዲሆኑ ታለንታቸው የሚያጠፋ ሳይሆን ኤግዛክት አስፓይሬሽናቸውን መረዳት ነው በቃ ልዩ ፍላጎታቸውን ተረድተን ምን ሰራበት ነው በጣም ቆንጆ የነበር ነው አዋሳ ሄድን በቃ እኛም በቃ ስፖንሰር ተደርገን እንግዲህ በጣም ሁሌ ማመሰግነው አንድ ትልቅ ባንክ አለ ማን ነው እንትን ዳሽን ባንክ ድጋፍ አደረገልን ፈልጉ ተባለ እዛ ስንሄድ በጣም ይገራርሙ ቴክኖሎጂ የሚሰሩ 25 ህፃናት አናገኝም 11 አመት 12 አመት ቆጮን ዘመናዊ ያደረገልጃል ይሄ የሚከታተለኛው የሆነትን ነው እንዴ በዲጂታል ቀይሮ የሚሰራ ይሄ እናቴ በእናቴነት እናቴ ቆጮ ስትፍቅ እናድር ነበረ እና ምናምን ብሎ በቃ በጣም ነግሮን እዛ ሄደን እዛ ከሄደን በኋላ እዛ ስንሄድ የሄድኩት እንዳልኩሽ ከወላጅ ጋር ነው መንገር ላይ ስፖንሰር ተደረገን አውቶቡስ ፈንድቶብን በጣም ስቃይ አይተን መሽቶ ገባን ማደሪያተን ዩኒቨርሲቲ ውስጥ ገብተን እና በጣም ከተመችኝ አንድ ህፃን ልጅ ነገርሽ ሉቅማን ይባላል አዋሳ ነው 150 ህፃናትን ይዞ መሄድ ከባድ ነው በጣም ስንሄድ ብዙ መንግስት ላይ ያሉ አመራር በተለይ ኢንሳታሊንት ላይ ነበሩ እንደነካስዬ የወላጅ ኮሚቴዎች ሸጋ ህፃናትን ይዘን በቃ ምንድነው በጎ ነገር ለማጋባት ነው አዋሳ ነው እዛ አዋሳ ስንሄድ ስንገባ እዛ እንትን ውስጥ ምንም የሚቀበለን ወቅቱ ፕሮሚስ የገቡን ሰዎች ያን ማሳካት አልቻሉም በቃ አላቸው ስላልተገኙ እኛም በቃ ጎማም ፈነዳብን ሁለት አውቶቡስ ይዘን ነው ከባድ ነው በጣም ከባድ ነው ማለት እኔ አንደኛ ቻሌንጅ ተደረጉት በህይወቴ ማረሰው እሱ ሌላ እንኳን ቀላል ነውና እንዴ እኛ ትውልድን በቀረጽን እንዴት እንደዚህ የሚደረገው ብለን በጣም ፊል አረኩ ይሄንን አርገን ወላጅ ኮሚቴዎችም ነበሩ ገባን ከዛ ሐዋሳ ዩኒቨርሲቲ ፍቃድ ተገኘና ስንገባ ሐዋሳ ዩኒቨርሲቲ ተማሪዎቹ ክረምት ላይ ነው ለቀው ፍራሽ የለም እንትን ብቻ ነው ጣውላና እንትን ያለው እዛ ገብተን ተኛን እና አዎ ምን ነገርሽም ተኙ ከዛ እኛ ጨነቀንና እነዚህ ልጆችን ምን እንደው ሲባል አንድ ህፃን ልጅ ነው ሉቅማን ይባላል እሺ ሉቅማን ማለት በቁርአን ላይ እንግዲህ የመጀመሪያው ጠቢብ እንደማለት ነውና በጣም ይገርም የሜታፊዚክስ ዕውቀት ያለው ሰው ነው
አሁን ራሱ አንድ ትልቅ ባንክ ፈንድ አድርጎት አይዲያ ሰርቶ ይሄ እንትን ትልልቅ አይዲያው ትልቅ ሆኖ በጣም ኢንቨስት ተደርጎ የሚሰራ ነው። አርቲፊሻል ጨረቃ አርቲፊሻል እንትን የሚሰሩ በጣም ሬዚሊየንት የሆኑ ልጆች ናቸው። ቀላል ልጆች አይደሉም። እሱ ከወንድሙ ጋር ነበር የመጣውና ከቤተሰብ ጋር እናቴ ጋር መደወል አለብኝ አለ። ምን ልትደውል ነው? ሞባይል ይዞ እማዬ ቤት በጣም እድለኛ ነሽ ለምን ይላታል ትሏለች እናትየው። ቀድሜ ዩኒቨርሲቲ ገብቻ አየው፣ ቁንጫውንም አየሁት፣ መሬቱንም አየሁት። ይሄ አዳፕታቢሊቲ ማለት ነው። ዲስ ኢዝ ትውልድ ሲሰራ እንደዚህ ነው። ችግርን በጸጋ ተቀብሎ የማለፍ ነው። ይሄ ልጅ እኮ ለሀገር አሴት ነው። አሁን ባለፈው ዓመት አንድ ትልቅ ውድድር አሸንፎ 1 ሚሊዮን ብር ሰጥቶት ስራ እየሰራ ነው ያለው። 12 ክፍል ነው አሁን ዩኒቨርሲቲ አንደኛ ዓመት ገብቷል። የዛሬ 3 ዓመት ነው ይሄ ነው አዋሳ ላይ ስንሄድ ማለት ነው። እና ያለ ወላጅ መሄድ ጥሩ አይደለም። ወላጅ ኮሚቴ አብረን ጎማ ሲፈነዳ ጎማውን ስንሰራ እዛ ሽንኩርት ስንልጥ ስንበላ ምናምን ኢንጆይ ያደረገን። አሁን ሀገራችን አሁን ያለችበት ሁኔታ አስቸጋሪ ነው እንጂ ሰሜን ላይ በጣም ብዙ ይደውሉኛል። ሰሜን ላይ በጣም ይደውሉልሃል። እጅግ በጣም ከባህር ዳር የሚደውሉ እጅግ በጣም ብዙ ነበሩ። በጣም ደብረ ብርሃን ላይ በጣም ይደውሉ አሉ። እስቲል አሁንም ግን መድረስ አንችልም ካለው ወቅታዊ ችግር አንጻር። ግን ሸጋ ትውልድ በኢትዮጵያ ነው። አዲስ አበባ ላይ ተወሰነ አይደል? ሄደና ኦሮሚያም ክልል ሄደን በጣም ያገኘናቸዋል። በጣም ይገራርሙ የቴክኖሎጂ እኔ ምናልባት ኮምፒውተር ሳይንስ ላይ ስላሉ ይሁን ብዙ ምለቅመው የኮምፒውተር ሳይንስ ላይ ያሉ ሊሆን ይችላል። ግን በጣም ብዙ ያሉት ሀገር የሚሰሩ አሉ። ቲጂ በጣም ኢንትረስቲንግ ነው፣ ቆንጆ ነው። ከወላጅ ጋር መስራት በጣም የሚያረካ ነው። ወላጆችን ያርካሉ ከወላጅ ጋር ሲሰራ። በነገራችን ላይ ሸጋ ትውልድ ማህበር ነው። ማህበር ነው። አዎ በሲቪል ማህበራት እውቅና ተሰጥቶት የዛሬ 2 ዓመት ተኩል ወይም 3 ዓመት እየሆነው ነው ተደብቆ የሚሰራ ባክኢንድ ለኢትዮጵያ ባክኢንድ ሆኖ የሚሰራ ነውና ጥቂት ሰዎች ተደብቆ ማለት ከሌላ አንጻር አለ መደበቅ ኔጌቲቭ ኢምፕሊኬሽን ሲሆን ማኮብከቢያ ጊዜ አለና ከዛ ቅስ ብሎ የሚወጣ ነው የሚወጡት ነው። አሁን ብዙ ነው ከ200 ምናምን በላይ ልጆች ወጥተዋል። ትልቅ ቦታ ያደረሱት ያሉት ትልቅ ቦታ ሲዛል ወደ ውጭ ሀገር ሄደው ከሸጋ ትውልድ ይወጣ ውጭ ሀገር ሄዷል። እዚህም ሀገር ውስጥ ትልቅ ቦታ ትልቅ ባይዘው ኢንሳን ላይ ተቀጥሮ እየሰሩ ያሉ ልጆች አሉ። ብዙ ይሄን ባንክን የሚጠብቁ ልጆች አሉ። ለዚህ ነው የኢንሳ ታለንትን አፕሪሺየት ማድረገው። በተለይ ለወጣቶች ጥሩ ነው። እኔ አንዴ መጀመሪያ የዛሬ 3 አመት 4 አመት ከጎኘሁት በኋላ በቃ it is the right place ለልጆች እዛው በጣም ተቀጥቅጦ ይሰራሉ፣ ዲሲፕሊን ይሆናሉ። ታለንቱን ያለ የኢንሳ ታለንት እንትኑ በጣም ቆንጆ ነውና ስለዚህ የሱ ነገር ነው ማለት ነው። እንግዲህ በአንድ ወቅት አንድ ሰሞን በጣም ብዙ ሰው አይደለ እንደው ባንኩ ዝም ብያ ልጥቀስና ብዙ ብሮች ወጥተዋል ካለ ባንኩ ፈቃድ ብዙ ሰዎች እጅ ውስጥ ገብቶ ሰዎች ሲላላኩ ሁሉ ነበር። ለሊቱ ሙሉ ቀኑ ሙሉ ነው የተባለበት ጊዜ ነበር። ስለዚህ ይሄ ነው ማለት ነው። ከዚህ ነው የምትጠብቁት እናንተ ማለት ዴፊኒትሊ። ይሄንን የሚሰሩ ደግሞ በጣም ትንንሽ ልጆች ገና ወጣት ልጆች ናቸው። ተአምር ማለት እንዲህ አይነት ከባድ ችግሮችን የሚፈጥሩ 10ዎቹ እድሜ ውስጥ ያሉት እሱ ነው የምትጠብቁት። ምን መሰለሽ ቲጂ ትልቁ ነገር እኛ አሁን በትላንት ጥበብ ላይ ቀስፈን ዛሬ ተገኝተን ዛሬ ቴክኖሎጂን ትራክተን ወደ ነገ ስልጣኔ ካልፈሰስን በጣም ከባድ ጊዜ ላይ ነው። በጣም መስራት ያለብን ዓለም ሩጫ ላይ ነች እንዳልኩሽ በብዙ ነገርና መሰራት ያለበት ነው። ከዛም በላይ ናቸው ልጆቹ ከሰጠናቸውና በደንብ እየተሰራ ከሆነ አሁን በደንብ የዲጂታል ትራንስፎርሜሽን ራሱ በጣም ይፈጥርላቸው ብዙ እድሎች አሉ። በጣም ይፈጥርላቸው አሉ። አሁን የ21ኛው መቶ ክፍለ ዘመን የመጀመሪያው ትልቅ ሀብታሞች ህጻናት ነው የሚሆኑት ገና በልጅነታቸው። በቃ ኢኮኖሚ ወደ ዲጂታል ስለሚሄድ ዲጂታል ስኪል ስለሚኖራቸው ቀድሞ አውቀውታል የማወቅ ነገር ይመጣል። እሱ ይመጣል። ስለዚህ አድቫንቴጅም አለው ጠቀሜታም አለው ማለት ነው። ከወላጆች ጋር ተያይዞ በጣም ይገርመኝ እኔ ስለ ሸጋ ትውልድ እንዲያውም ለልጄ እዛ ውስጥ አንዳንድ ትምህርቶችንም እውቀቶችንም እንድታገኝ ሳዋራ ካስታወስ የሚሞላ ፎርም አለ አልከኝ። በጣም ይገርመኝ። በጣም ብዙ ጥያቄ 26 ገጽ ልክ ነኝ አይደል? 26 ገጽ ሙሉ መሞላት አለበት። ይሄ የሚሞላው ደግሞ በልጁና በወላጆቹ ነው። ኢንክሉሲቭ ነው። ፋሚሊ ኦሪየንትድ አላልቃለኝ እኮ ነው ሳየው እንደ አረ ነገር ምንድነው ያልኩኝ። ገርማ ለምን እንደሱ ያደረከው ለመግባት ማለት ነው። ወደ ሸጋ ትውልድ ለመግባት እሱ ካልተሞላ ያ መግባት አይቻልም። ቆሱ ነው የመጀመሪያው የጽሁፍ ጥሩ ነው። ነገሮች ሁሉ በጽሁፍ መቼም እግዚአብሔርም ለሰው ልጅ አንደኛው የጽሁፍ ትእዛዝ ነው የሰጠው። ጥሩ ነው። ኮማንድ ማለት ጥሩ ነው። መጽሐፍ እንደሚለው ልጅ
በልጅነቱ መስመር ማስያዝ ጥሩ ነው። ባደገ ጊዜ ከዛ ፈቀቅ አይልም። ልጆች መጀመሪያ በሰራንበት ፈርስት ኢምፕሬሽን ነው ወደዛ ቢወስዷቸው። እንግዲህ እዛ ላይ በጣም ቆንጆ እንትኖች ይዘቶች አሉት። አዎ ምንድነው ልጆች አሁን ብዙን ጊዜ እኔ የማየው ዩኒቨርሲቲም ሳስተምር አንድ ወስጃለሁ። በተለይ አንድ ተቋም ላይ ሜዲካል ኮሌጅ ላይ አስተምር ነበርና አንዲት ልጅ ነች፣ በጣም የምታምር ልጅ ነች። ድንቡሽቡሽ አለች። ወደ ዩኒቨርሲቲ ነው የመጣችው። የምታወራው እውቀቷ ፍሎንት ግርት ያለ አማርኛ፣ በጣም ደግሞ ስማርት እንግሊዝኛም ተናጋሪ ነችና ግን ትንሽ ቀሽቀሽ ትላለች። እኔ ደግሞ የተማሪዎች ጉዳይ ኃላፊ ነበርኩና ምንድነው እቺ ልጅ ጋር ያለው ችግር? ክላስ አትገባም ከሰዓት በኋላ ይባላል። ስትመጣ ደግሞ ጭርስ ነው የምታደርገው። ምንድነው ብለን ቁጭ ብለን አወራን። አይ እኔ ወልደ ልንገርህ ሜዲሲን ማጥናት አልፈልግም። እንዴ ታዲያ ለምን የምትማሪው? እማዬ አስገድደኝ። እማዬ እኔ ክፍልሻለሁ ሜዲሲን ተማሪ። በእናትሽን ጥሪያቸው አልኳት። እናትየው መጡ። እናትየው ከመጡ በኋላ ቁጭ ብለን ማውራት ጀመርን። እናታችን እንዴት ነው ትለናው? ታው ልጅቷ ጎበዝ ተማሪ ነች። አዎ አረ እኔ ዶክተር ልትሆን ነው ፈርጎ ልጅ ዶክተር እንድትሆን ልጅቷ መሆን የምትፈልገው በግ ነው። እማማ እያሉ ያሉት ፍየል ሁኝ እያሉት ያሉት በጣም ያሳዝን ነውና ምንድነው የተደረገው? ቁጭ ብለን በወቅቱ ለጋራ አካባቢ ነው። እዛ ካፌዎች ቆንጆ ቦታዎች ነበሩና ፓርክ ነገር ቁጭ ብለን ማውራት ጀመርን። እሺ ንገርኝ አልኩት። እንዴ አንቺ በሌላ ትምህርት እንዴት ማሳመን ያቅትሻል? አይረዱኝም። አሁን ቤተሰቡ በጣም ይገራርም ገንዘብ አለው፣ ግንዛቤ ግን የለውም። ግልጽ ነው። ይሄ ነው የልጅ መገንዘብ። ልጆቻችን ስንቶቻችን እናውቃቸዋለን? ስለዚህ መጀመሪያ መደረግ ያለበት ምንድነው? ሲሞላ የመጀመሪያው የልጁ ምንድነው? ልጁ መሆን የሚፈልገው ራዕይ ነው። ራዕዩ የነገ ዕጣው ፈንታው ልጁ ምን እየታየ ነው? የልቦ ነው ኢንላይትመንት ምን እያሳየው ነው? ልጁን ቁጭ ብሎ ይነበብለታል። ዘገም ይነበባል። ልጅ ሆይ አቤት ምንድነው? ምን ይታያል? ከአንድ ዓመት በኋላ አባዬ እማዬን ማየት ፈልጋለሁ። ጻፍ ወላጅ አረሙን እየቆረቁ ከቀጥሎ ዓላማ፣ ፍላጎት፣ ዴስቲኒዎች አሉ አይደለ? ለወደፊት ምን አይነት ገንዘብ እንዲኖራቸው፣ ምን አይነት መንፈሳዊ ልዕልና፣ የገንዘብ ልዕልና፣ የማህበረሰብ ከማህበረሰብ ጋር ያለና ፊዚካሊ፣ ሜንታሊ፣ ሶሻሊ ሜንታል ማፒንግ ነው። ማፒንግ ነው። ሮድ ማፕ ነው ወቀሱ ልጁ ከዛዩና ከዛ ሼፕ የማድረግ በእኛ በጥሩ አማርኛ መግራት ሰው አይሰለጥንም። መፈወዛት ማተር ይቅርታ። የነብዩ ባየ አባት ድሮ እኔ የምሰራበት ተቋም ትልቅ አባት ናቸው እና ጋሽ ባየ ነፍሳቸውን ይማርና ምን ይሉ ነበረ? ስልጠና ሲባል አጥፉት ይሉናል። ለምን ደስ ሰው አይሰለጥንም፣ ሰው ይገራል፣ እንሳ ነው የሚሰለጥነው ይሉናልና እንደው የማግራቱ ፕሮሰሶች ነበሩ። ማግራት ቀስ የተባለ የማግራት ከዛ የወላጆች ይመጣሉ፣ እሱን ይሞላሉ። ዝም ብሎ በአንድ ቀን የሚሞላ ሳይሆን ጊዜ የተሰጥቷቸው አብረው ቁጭ ብለው የሚሰሩት። አዎ ልጆቹ እየሞሉ ዝም ብሎ እንደ ፈተና እኮ አይደለም፣ እየተመካከሩበት ነው የሚሞሉት። ተመካከርክ የምትሞላው ነው። አይቼዋለሁ ጥያቄዎቹ። አይ ሳሚ ያልኩኝ እኔም እንደውም አንድ ወላጅ ምን አለ? ልጄን ዛሬ አወቅኩት ሳሚ። ትክክል። ወደሱ ልመጣልህ ነበረ። ልጄን ዛሬ ሳሚ አወቅኩታል። ትክክል። ከዛ በኋላ እንዲኖሩ አንቆጣጠር ማለት ሳይሆን ለወደፊት መንፈሳዊነታቸው ምን ላይ ነው ጥያቄ። አሁን እኮ በኋላ ምን እናወራለን አይደል? ዲጂታል የሳይበር ቡሊንግ ምትዩ ካራክተር አሳሲኔት ምትዩ እኮ የመጣንበት ይሄ የማይንድ ሴት ምንድነው? ሳይኮሎጂካል ማይንድ ሴት ነው። እና እንደዚህ አይነት ነገሮች አሉ። በደንብ ተደርጎ ያንን ሲሞሉ እየተንደፋደፉ ይሞሉ አሉ። ጎበዞች ናቸው ኮላጅ ጋር አትሊስት ግን እንትን ስፓርክል ይኖራል ብልጭታ ይኖራል። ልጆች ለወደፊቱ እንደሚፈልጉት ይሄ የሚፈልጉት ነገር አለ፣ ፍላጎት አለ። ምን አይነት ስፖርተኛ ቁመታቸውን አይደለም ሚዛናቸውን፣ የደም አይነት ማለት ለሕክምና ስፖርት ሲሰሩ እንዲጠቅማቸው ሌላ አይደለም። በሰውነት ውሃ ልክ ስለሚሰራ ማለት ነው። በደንብ ተደርጎ ማለት ነው። በደንብ ይሞላሉ። ራስን ማወቅ ነው። በነገራችን የእውቀት ሁሉ እውቀት እኮ ራስን ማወቅ ነው። በጣም ትክክል። ራስን ከማወቅ የሚጀምረው ስልጣኔ። በጣም ትክክል። ሁሉ ነገር ይቀላል። አብዛኛው ተማሪ የሚባንነው ካምፓስ ተመርቆ ወጣ ወይኔ እንዲህ ሰብስታንስ አቢዙመንት እኮ ነው 8ኛ ክፍል በባነንኩኝ 5ኛ ክፍል ጥሩ ቤተሰብ ስለሌለኝ ነው አይሉሻ። አሁን በብዙ አንቺ ጋር የሚመጡ በእርግጠኝነት ብዙዎቹ ወላጅ እኮ እንደዚህ ያርጉ ጠባሳቸው እሱ ነው። ትራውማታይዝ የሚደረጉት በዛ ነው። ወቃ የቤተሰብ እኮ እንዲህ ስላራገኝ ነው፣ ጎረቤት እንዲህ ስለተማረ ነው፣ ይሄ ስላልተሟላልኝ ነው እንደዚህ። አሁን ግን
አለ ራሱ ይዘውት ይመጣሉ። ኢኮኖሚካሊ መሆን ይፈልጉ ሶሻሊ ከማህበረሰብ ጋር ምንድን ልጆች መሆኑን ማደግ ያለባቸው በመንፈስ ህይወታቸው ምንድን ማድረግ ያለባቸው በስልጣኔ እንዴት ከንባብ ጋር ራሳቸው በአመት ምን ያህል መጽሐፍ ያነባሉ ምን ያህል ሪፖርት ያደርጋሉ ይህንን ሚሽን ስቴትመንታቸው እንዳለ ይሞላሉ። የህይወት መመሪያ ቅጽ ማለት ነው። ልጁ መመሪያ ያለው ስለ ህይወቱ ያውቃል። ኮምፓስ ኮምፓስ ማለት ነው። አዎ በ10ኛ አሁን 12 አመት ልጅ ከሆነ ቢያንስ የ10 አመቱን ይሞላል። በ22 አመቱ ላይ መድረስ ያለበት ደግሞ ያድሰዋል። ያን ከ2 አመቱ ያድሰው ደግሞ ይሄዳል። ራእይ እኮ የሚታደስ ነው እኮ ያድሰው ሁኔታውን እያየን እያነበብ ነው የምንሄድበት ነገር ነው። በየአመቱ ይታደሳል። ያው እኔ ገና ጀማሪ ስለሆንኩኝ ዛሬ ምን ያንችራል። አንደኛው ኢሞሽናል አይደል? ኢሞሽናል ኢንተለጀንስ አንዱ ነውና በደንብ ምክክር ይፈልጋል። እንደውም አንዱ ጠይቆኛል ምንድነው ይሄ የስሜት ብልሃት? አንዳንዶቹ የስሜት ብስለት ይሉታል የስሜት ቀጥ ይሉታልና የስሜት ብልሃት ነው ብዙ የሚባለውና ብልሃቱ ላይ ልክ ነው። ኢሞሽናል ኢንተለጀንስ የሚባለው ቅድም ያልከው ነው። ራስን ማወቅ ከዛ የሚጀምረው መትህን ጥንካሬህን የት ቦታ ላይ ሻይን ማድረግ እንዳለበት የት መጎብኘት እንዳለባቸው ዘለ ይጽፋሉ። ከተፈጥሮ ጋር ምን ያህል መገናኘት እንዳለባቸው ከእግዚአብሔር ጋር ምን ያህል መገናኘት እንዳለበት ያ ፕሮግራም ለጊዜ ያላቸው ቫልዩ ለፊዚካላቸው ያላቸው ቫልዩ ለነገ ያላቸው ቫልዩ ስቴትድ ያደርጉታል። ደስ ይላል። ግን ቻሌንጅ ነው። ከዛ ማሰብ ይችላል። ወላጅ ግን ያው ይላል እኮ ሳሚ ዛሬ ልጆቻችን ያወቅን ይላሉ። ግን ጥሩ ነው። እኛም ያሳወቁን ይሄንን ጠንካራ ሰዎች አሉ። በተለይ ይሄን ያስተማረን የጋሽ ታደለ ሰይፉን እጅግ አድርጌ ያመሰግናለሁ። ልጅ እያለን እንደዚህ ቀጥቅጦ ያስተምረን ነበርና አሁን ነው ጣዕሙን ያወቅኩትኝ። በጣም ቀስ እያለ የሚጣፍጠው እንደዚህ አይነት ነገሮች አሉ። ቬሪ ኢንትረስቲንግ ነው። በነገራችን ላይ የምናወራው ነገር ጥሩ ነው። ደስ እያለኝ ነው ማወራው። እኔም በጣም ደስ ብሎኛው። ብዙ ጊዜ እኮ እንደዚህም ከዚህም ምንድነው ቃለ መጠይቅ ውጪ እኮ ስንገናኝ ረጅም ሰዓት እኮ ነው ተቀምጠን የምናወራው። ማን ጨብጠው ማን ለቀው ነገር የለምና ሳሚ በእውነት ካንተ ጋር ማውራት ብዙ አስደሳች ነው ብዬ ነው እኔም ራሴ ማምነውና ጥሩ እየተጫወትን ነው። እኔንም እያስተማርከኝ ነው። ስለ ሸጋ ትውልድ ደግሞ ማያውቁት ተመልካቾቼ ደግሞ እያወቁ ነው ማለት ነውና በጣም ጥሩ አድርጋል። እኛ ወላጆች ገፋ የምናረጋትን ነገር ወደኛ አምጥተን ለልጃችን ሚል ሞመንት ኢዝ ቬሪ ኢምፖርታንት። ልጅ ለካ እንደዚህ ነው የምፈልገው፣ ህልሟ እንደዚህ ነው ወይ፣ ግቧ እንደዚህ ነው ወይ፣ መመሪያዋ ህይወቷ እንደዚህ ነው፣ ፐርፐዟ እንዴ ነው ብለን ማየት ይችላል ብዬ አስባለሁ። ሌላው እንግዲህ ሳናነሳማ እንሄድም ይችን ሳይበር ቡሊንግ ቅድም ጠቀስ አድርጌዋለሁ። እሺ አሁን እነዚህ ነገሮች ነገርከን። ፓስወርዱን መጠንቀቅ ብለህናል። የሆነ ነገር መቆለፍ ብለህናል። የሚመጣላችሁ ሊንክ አትንኩ፣ አትክፈቱ። ቪዲዮ ሲመጣላችሁ ማታቆት ሶርስ ከሆነ አትክፈቱ። ኢቭን ለመክፈት ራሱ አትቸኩሉ። ቅድም እንዳልከው ቆም ብላችሁ አስቡ ብለሃል። የጅብ ችኩል ቀንድ ይነክሳል። ቀንድ እንዳንነክስ ረጋ ብለን ማለት ነው። ይሄ በጣም እንግዲህ ለአዋቂ ሰዎች ዶላችሁ ለሁሉም የሚጠቅም ምክር ነው። በጣም አማካሪ አድርጉ። ሳንፈልግስ ቡል የምንደረግ ሳይበር ቡሊንግ ወይንም ጥቃቶች፣ ስድቦች፣ ማጥላላቶች እኔ አንዳንዴ በጣም ይገርማል። 10 ምናምን አመት 20 አመት 30 አመት አብሮት የሆነው ኮሚኒቲ በአንድ ሶሻል ሚዲያ ምክንያት ከዛ ኮሚኒቲ ጋር ተቆራርጦ የሚጠይቀው ሰው ሰላም የማይለው ሰው ሁሉ ላይኖር ይችላል ያንን ግለሰብና ምንድነው ይሄንንስ ምን እናድርግ? አልመታየት አንችልም። በቃ ቨልነራብል ሆነናል። ጨረስከው ቅድም ተጋልጠናል። እውነት ለመናገር ሶሻል ሚዲያ ላይ ብዙ ነገር አለ። ብዙ ነገራችን ወጥቷልና ምንድነው እስቲ ምን ተማርክ አንተ? ሸጋቱ ልድንም ስታቋቁም ይሄን ነገርም ስታጠና ምን ታየህ? እኔ ባክ ኢንድ ላይ ነው ያለው ታክቹሊ። ለዛ ነው ብዙ ኮረኮም ይሆናል ቢያስባለው ራሴን ብዙ ኤክስፖዠር አላረኩም እውነት ለመናገር ሚዲያ ላይ ተጠንቅቄ። ግን ሰዎች ይመጣሉ አንተ ጋር ቡል ተደረግን ኦፍ ኮርስ ነው ያለን ምን ስራችን ማለት ነው ያው ነበር ምን እንደሚሰሩ ማን ምን እንደሚሰራ እናውቃለን። ምን ስተተሰርተን ነው ማለት እንደም የታየ ነገር ካለ ትልቁ ነገር በአለማችን ላይ አሁን በዘመናችን 3 ነገሮች አሉ። አንደኛ አራራ የዝነኝነት አራራ ይባላል። ልክ ይሄ ምንድነው ይቅርታ ለአማርኛ የሆነ ሰብስታንስ አቢዝመንት የሚወስድ ሰው ኮቴሽን ውስጥ ያለው ምንም የሚወስድ አራራ አለባቸው አይደል? የሆነ ነገር ጋር ዝናን የተጠማ ትውልድ ነው ያለው በዘመናችን። ዝነኝነት በጣም ተፈልጓል። ቤተ እምነት ላይ፣ አመራር ላይ፣ በየትኛው ቦታ ላይ ከመዝናኛው በይ የትኛው ቦታ ላይ የዝን ጥማት ነው አንደኛ ኢትዮጵያን የገደላት ለነገራሽ። በተለየ መልኩ ሰው ፖፑላሪቲ መታወቅ ፈልጓል ማለት ነው። ብዙ ፖፑላር you know ኤቭሪቲንግስ ማለት ነው።
አሁን ካንቺ ጋር የማወራውን ዲስማንትል ማድረግ ይቻላል። ይሄ ስንጥቅ ይሄ ምንድን ድሮ ይባላል ይሄ እንትን ነገሮችን ሰንጥቆ ማውራት ከዛ ይመጣ ነው። ቡሊንግ አንደኛው የማርኬቲንግ ፋክተር አለው። ቡሊንግ ማለት ነው ማርኬቲንግ ፋክተር። እንዴት ሳሚ? በጣም አንዳንድ ሰዎች በነገራችን ላይ በኔጌቲቭም ፖፑላር ይደረጋሉ። በኔጌቲቭ ማለት ነው ለምሳሌ እኔና አንቺ ባየ ነው ዝም ብዬ አንቺ ፖፑላር ለማድረግ እንዲታይ ብዙ እንዲታይ ዝም ብዬ የሆነ ነገር አውጥቼ በቃ ማውራት አንቺ በዛ ጉዳይ ልትሆኝ ላትሆኝ ይችላልሽ። ያ ግን አንቺን መሳደቤ አንቺንም አንዳንዴ ስደቡኝ የሚሉ አሉ እኮ እንድታወቅ ስደቡኝ፣ በቃ ይሄንን ካራክተር አሳሲኔትድ አድርጉኝ፣ ቡሊንግ አድርጉኝ። በተለይ አፍሪካ ውስጥ ያለው ማይንድ ሴት እሱ ነው። ምዕራባውያን በዛ አይሰሩም፣ አያደርጉም። ቡሊንግ አይኖርም ማለት አይደለም። አይ ቲንክ አንድ ስራ እየተሰራ እንደሆነ አውቃለሁ። ከእንግዲህ ብዙ ቡሊንግ የሚኖር አይመስለኝም። ተስፋ አለን ብለህ ታስባለህ? ምክንያቱም የሳይበር ሎ ህጎች አሉ። ያ ሲጸድቅ አንድ ሰው እኔ አንቺን ብሰድብ በህግ እጠይቃለሁ። አሁን በሰው ሜዳ እየተጫወትን ስለሆነ ነው፣ ምህዳሩ በሰው ምህዳር ስለሆነ ነው። ያ ግን ሲጸድቅ ጠያቂ አካል ማለት አለ። ምክንያቱም ብዙ ስነ ልቦና ቀውሶች አሉ። ሰው በሳይበር ፑል ምክንያት ሀገር የሚገነቡ ሰዎች፣ ትውልድ የሚገነቡ ሰዎች ወጥቷል። የሆኑ ሲመጡ ኩርኩም ያደርጓቸውን ይጠፋሉ። ልክ ነው። ገና መታየት ስትጀምር ብሉም ሲያደርጉ አበባን ማፈንዳት እንደማለት ነው። እና ስለዚህ ማርኬቱ ሁለት ነው። አንደኛው ሰድቦ ለሰላይ በመስጠት የሚሳደበው ሰውዬ ራሱ ማርኬት ያገኛል። ቪው ማለት ነው። ተመልካቻን የሚከፈለው እንዴ። ስለዚህ ያልከኛለሁ ተሳዳቢነት ገንዘብ አሚን ምንድነው እውቅና ያመጣል ወይም ገንዘብ ያመጣል። ተሳዳቢውም የሚሰደበውም ያገኛሉ። የሚገርም እኮ ነው። አንዳንዴ እንደውም የሚመስለኝ እኔ ያው ዝም ብለሽ በየዋህነት ስታየው የሆነ ሶሻል ሚዲያ ዝም ብለሽ ኢንጂነሪንግ ስንሰራ አንዱ ተሰደብኩ ይላል። አንዱ በተለይ ደግሞ እኔ ወጣቱ ወደ መስራት ያለብን we don't waste our time ቲክቶክ ላይ ለትምህርት እናድርገው። ግሩፕ ላይ ሆኖ መማማር፣ ጥሩ ዲቤት ማድረግ፣ አርጊመንት ማድረግ። አርጊመንት ጥሩ ነው። የሆነ ሀሳብ ይዘን ልንፋጭ እንችላለን። ሶሉሽን ሜከር ነው ተደማምጠን ምሳሌ which is good። ካራክተር ቡል በማድረግ ግን ያኛውን ታገኘዋለሽ። ያኛውን ሰው እንትና እኮ እንትና ተሰደበ ነው እንትና ሰደበውና የሚባል ነገር አለ። ይሄ እንግዲህ ራሱን የቻለ የሞራል ቫልዩ አለው ማለት ነው። መስራት ይጠይቃል ባልጠፋ ኮንቴንት። ስለዚህ እንዲህ አይነት ነገር የሚመጣው አንደኛ ይሄ ማርኬቲንግ ሞቲቬሽን ነው። ምንድነው? ብራንድ ሰልፍ ብራንድ ለመስራት እና ብራንድ ቱ ሰልፍ ኤንድ ብራንድ ቱ አዘር ይታወቃል። ስድብ ማለት ነው ብራንድ ይኖርሃል። ሰው የሚሰደብ ሰው ብራንድ ይኖረዋል፣ በዛ ይደረጋል ማለት ነው። እና እንግዲህ ረሳሚ ያውቀውም ስሰማ አላቅም፣ ማረጋገጫ የለኝም፣ ምንም አይነት ፕሩፍ ማለት ኤቪደንስ የለኝም። ግን ሰምቻለሁ አንዳንድ ሰዎች በደንብ ፕሮግራም አድርገውም የሚሰዳደቡ አሉ ይባላል። ቅን ምክሮች ይሄ ሚቹዋል ብራንዲንግ ማለት ነው። ሚቹዋል ብራንዲንግ ሚቹዋል አንተን እንስደብ እኔ ከዛ ሰው ላይ መለከተ ላይክ ያደርጋል አለቀ። ታፕ 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 ጀነሬሽን ነው ሰው ታፕ 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 ግባ እንደ አይነት ነገሮች አሉና ግን we have rich ኢትዮጵያ በጣም ሪች ነች። በጣም ቱሪዝማችንን ፕሮሞት ብናደርግ ኢትዮጵያ ስንት ሺህ ዓመት ታሪክ አላት? 3000 ታሪክ። እኔ አንድ ሴግመንት ይዤ እኮ በጣም መሸጥ እንችላለን። ለውጭ ዓለም ብዙ ማሳየት እንችላለን። በተለይ we have an abundant resource አለን የሚገራርም ማለት ነው። ሰፋ አእምሮን ተጠቅመን አእምሮአችንን አስፍተን በነቃሊና ብዙ ነገር መስራት እንችላለን። በጣም ቱሪዝም መስራት እንችላለን። ሶሻል ካፒታላችን ብዙ ነው። ኢትዮጵያ በጣም ጥልቅ ድንቅ ነች። በጣም የሚሰሩ ነገር ነው። ደውል ላይ የምትሄጂ የሆነ ነገር መስራት ትችላለሽ። ያንዳን ቆፍር እንግዲህ የሆነ ስንትናለና ካስኬድ የተደረግንበት ነገር ስላለ ነው እንጂ በጣም ብዙ የሚሰሩ ነገሮች አሉ። የፕሮግራም ጠቃሚ ነው ብላችሁ ካሰባችሁ የሰብስክራይበር ደውል በመጫን ቤተሰብ እንድትሆኑ እንድትቀላቀሉ ጠይቃለሁ። እንዲሁም ደግሞ ለወዳጅ ለዘመዶቻችሁ እንድትጋሩና እነሱም እንዲጠቀሙበት እጠይቃለሁኝ። አመሰግናለሁ።